እጅግ በጣም መጥፎ መዳም ያላችሁ እህቶቼ፣ በመዳም ቤት የምትሰሩ የመዳም ቅመሞች እነዚህን ነገሮች በቻላችሁት መጠን ካደረጋችሁ ምናልባት የመዳማችሁን ጸባይ ልትቀይሩ ትችላላችሁ። ምንድን ነው ማድረግ ያለባችሁ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ይህንን ቻናል ስትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ለምታበረታቱኝ እጅግ በጣም አመሰግናለሁ። ለመላው የእስልምና እምነት ተከታዮች በሙሉ ኢድ ሙባረክ፣ እንኳን አደረሳችሁ አደረሰን። በዓሉ የሰላም የፍቅር የመተሳሰብ የአንድነት ሀገራችን ሰላም የምትሆንበት ህዝቦቿ በሰላም በነፃነት ወጥተው የሚገቡባት ሀገር እንድትሆንልን እጅጉን አድርጌ እለምነዋለሁ ፈጣሪን። ሁላችሁም በያላችሁበት የዓለም ዳርቻ ሆናችሁ ለሀገራችን ዱዓና ጸሎት አትርሱ። እንግዲህ በተደጋጋሚ በአረብ ቤት ልክ እንደኔ በስራ ላይ የምታሳልፉ እህቶቼ ወንድሞቼ ለቀጣይ ዓመት በሰላም አድርሶን ከምንወዳቸው ከምንናፍቃቸው ቤተሰቦቻችን ጋር ሆነን የምናሳልፍበትን እድል እንዲሰጠን እንመኛለሁ። እንግዲህ በመዳም ቤት ሆናችሁ መዳም ቤት ተቀምጣችሁ የምታሳልፉ በተለይ አዳዲስ እህቶቼ አዳዲስ የመጣችሁ እንደዚህ ሀገር ለበዓል ዝግጅት የለም እንደዚህ ያለ ነው ምናምን የምትሉ እህቶች አላችሁ። አረቦቹ ብዙ በዓል አያዘጋጁም፣ ማወቅ አለባችሁ። ብዙ አያዘጋጁም። ቤት ማጽዳት ምናምን ነው እንጂ እነሱ ልብስ መግዛት ነው እንጂ እንደ ሀገራችን ሌላ ነገር ይሄ ኬኔቶ ዳቦ ምናምን የለም ማለት ነው። እዚህ ሀገር አንዳንዶቹ ምናልባት ከምግብ ቤት ምግብ ሊጠርቡ ይችላሉ፣ በግ ሊያርዱ ይችላሉ። የአንድ ፍላጎታቸው ነው እንጂ እንደኛ ሀገር ሸብረብ ብሎ የሚያከብር የለም ማለት ነው። ሲቀጥል ደግሞ አንዳንድ እህቶቼ በዚሁ አጋጣሚ ስለ መዳም ቤት ወይም ደግሞ ስለ እህቶቼ ስለሆነ የምሰራው ለዛ ነው። አንዳንድ እህቶቼ ለምንድን ነው ከምግብ ቤት ምግብ ጠልበው ወይም ደግሞ ምግብ አዘው ሲበሉ እኛን ተደብቀውን የሚበሉት ብላችሁ የምትከፉ የምትተክዙ እህቶች አላችሁ። የበታችነት ስሜት የሚሰማችሁ እህቶች አላችሁ። በመጀመሪያ የምግብ ቤት ምግብ ባትበሉ የተሻለ ነው፣ እንደኔ ማለት ነው። አሁን የምግብ ቤት ምግብ በነፃ ሰው ቢሰጡኝም አልበላም፣ ነካም አላረግም። ስለዚህ አንደኛ ምግብ ቤት ላይ ሲሰራ ምናልባት ንጽህና ላይኖረው ይችላል። የተለያዩ ነገሮች ስላሉ ከምግብ ቤት የመጣ ምግብ ተሰጣችሁ አልተሰጣችሁ ብዙም ፎከስ አድርጋችሁ ራሳችሁን የሆነ የሰራተኛ ማለት የሆነ ዝቅ ያልን አይነት አድርገን አንሰበው። እኛ ከማንም የበለጥን ከማንም ያነስን አይደለንም። ከሰው ሁሉ እኩል ነን። የምናንሰውም ሰው የለን፣ የምንበልጠውም ሰው የለንም። ስለዚህ እህቶቼ እንደዚህ አይነት ስሜት አይሰማችሁ። ከሀገር ስንወጣ በመጀመሪያ የወጣንበት ዓላማ አለን። ዝቅ ቢያደርጉን እንኳ ዝቅ ብለን ሰርተን ከፍ ብለን መኖርን መርጠን ነው የመጣ ነው። ስለዚህ አንድ ሰው ነገ ከፍታን ሲፈልግ ዛሬ ላይ ዝቅታን ማየትና ዝቅታ ቦታ ላይ መቀመጥ ግድ ነው ማለት ነው። የማንም ሰው ህይወት ከከፍታ ወደ ከፍታ የሄደ የለም። አረቦቹም ቢሆኑ ከዛሬ 8 ዓመት 80 ዓመት 90 ዓመት በፊት በጣም ድሆች የነበሩ መጠለያ ቤት የሌላቸው የነበሩ ናቸው። ስለዚህ ያው ከፈጣሪ የታዘዘ ትዕዛዝ ስለሆነ በአንድ አመት ውስጥ ነው እንደዚህ አይነት ሆነው ለውጥ ያመጡት እና ያው ስለ ታሪክ ስለማላውቅ ስለ ታሪኩ ብዙ አላወራም፣ ግን ሲያወሩ የሰማሁትን ነው። ስለዚህ እነሱም ትናንትና ከኛ የባሱ ድሆች ነበሩ። ድህነት ነው እዚህ ሀገር አምጥቶ ዝቅ አድርጎ የእነሱን ሽንት ቤት እንድናጥብ ያደረገን። ሌላ ምንም አይደለም። አካላችን ጎሎ አይደለም፣ ሙሉ አካል አለን። ምንም የሚጎለን ነገር የለም። ይልቁኑ ከነሱ እኛንን ኮራ ቀብረር ማለት ያለብን። ምክንያቱም እነሱ አጥበው የማይለብሱትን ልብስ እኛ አጽድተን ጸድተን ነው የምናኖራቸው እና እኛ ከሌለን በጣም ነው። በነገራችን ላይ አረብ ቆሻሻዎች ናቸው፣ ቤታቸውን አያጸዱም። ሴቶቹ በተለይ የአረብ ቤት ቆሻሻ ነው። ስለዚህ እኛ ልንኮራ ይገባል ማለት ነው። ዝቅ ያለ ስሜት አይሰማችሁ፣ አይዟችሁ፣ አይክፋችሁ። እንዲሁም ደግሞ በቲክታክ ሀዲያ ተሰጥቷቸው ወይም ስጦታ ተሰጥቷቸው እህቶቻችን፣ አንዳንዶች ደግሞ ስጦታ ያልተሰጣችሁ እህቶች የምታዝኑ አላችሁ። እኔ በነገራችን ላይ የኢድ ስጦታ መስጠት የጀመርኩት ይሄንን 4 ዓመት ነው ከዚህ ቤት ሳልገባ በፊት እና አሁን እዚህ ቤት ከመጣሁ ነው እንጂ ከዛ በፊት 7 ዓመቴ ነው ሳውዲ አረቢያ። እኔ ስጦታ ተሰጥቼ አላውቅም። እኔ ስጦታም ጠብቄ አላውቅም። ከሰው አትጠብቁ፣ መጀመሪያ ከፈጣሪያችሁ ጠብቁ። የፈጣሪ ስጦታ ነው የማያልቀው፣ የሰው ስጦታ ያልቃል። ስለዚህ ለምን የኛ መዳም አልሰጠችንም፣ ለምን ለኛ አልተሰጠንም ብላችሁ ብዙም አይክፋችሁ ለማለት ፈልጌ ነው። ሌላ ግን ወደ ዋናው ርዕሴ ስመጣ
ብዙ እህቶቻችን መዳሞቻችሁ መጥፎ የሚሆኑ መዳሞች አሉ። እርግጥ በተፈጥሮ መጥፎ ከሆኑ ምንም ብናደርግ አይመለሱም። ግን አንዳንድ ጊዜ የሆነ እኛም ስንመልስላቸው እኛም እነሱ በተናገሩን ልክ ስንወረውርላቸው የባስ መጥፎ ይሆናሉ እና እኔ እጅግ በጣም መጥፎ የምትባል ሴትዮ ጋር ሰርቻለሁ። ቢያንስ ለ7 ወር ከ15 ቀን አካባቢ ከመጀመሪያ ከኢትዮጵያ እንደመጣሁ የሰራሁባት ሴትዮ ያው በቃ እሳት በሏት። በጣም መጥፎ ሴትዮ ነበረች። እሷ ጋር ሰርቻለሁ። የሰራሁት ግን ምን ታውቃላችሁ? አንደኛ ቋንቋ አልችልም፣ ሁለተኛ የማውቀው ሰው የለም፣ ሶስተኛ ስልክ አይፈቀድልኝም፣ ስልክ ማውራት አልችልም። ያ ተጽዕኖ ስለነበረብኝ ልጆችም ስለነበሩ ቋንቋው ቶሎ ነበር የገባኝ እና ምንድን ነው የሚያስደስታት ይችን ሴትዮ ምን ባደርግ ነው የምትደሰተው እያልኩ ዝም ብዬ ራሴን ሳያት በዙ በፊዚካል በምናምን እረዳ ነበር እና ምክንያቱም ያለኝ አማራጭ እሷ የምትፈልገውን ነገር ማድረግ ብቻ ስለሆነ ማለት ነው። ስለዚህ ምንድን ነበረው ሳደርግ የነበረው አንደኛ እሷን የሚያናድዳት ሰውየው አጠገብ እንዳልደርስ። ሰውየው አጠገብ ስደርስ በቃ 8 ቀን ሙሉ ተቃይራብኝ ነው የምትኖረው። ስለዚህ በቃ ሰውየው አጠገብ እንደ አጋጣሚ ሳላስበው እንኳ ሰውየው በእኔ አጠገብ አልፎ በሄደ ቀን ትቀያየራለች፣ ተቀያየራ አገኛታለሁ። ስለዚህ በቃ አሀ ይሄ ነገር ሰውየው አጠገብ ስደርስ እንደሚያስቀይማት አወቅኩኝና ሰውየው በዚህኛው በር የሚወጣ ከሆነ እኔ በዚህ ቀይሬ እወጣለሁ ማለት ነው። በዛን ሰዓት ትንሽ እየተሻለች መጣች ማለት ነው። አንድ ይህንን ያዙ። እኔ ራሴ ከደረሰብኝና ራሴ ካየሁት ነው የምነግራችሁ። ሁለተኛው ደግሞ ምን መሰላችሁ? አረቦቹ በተፈጥሯቸው መልስ አይፈልጉም፣ መልስ አይወዱም። ስትመልሱላቸው ልክ የሆነ የበታችነት ስሜት ስላላቸው በራሳቸው ስለማይኮሩ በራሳቸው ስለማይተማመኑ እንደኛ ሙሉ የሆነ ኮንፊደንስ ሙሉ የሆነ ልብ ስለሌላቸው የበታችነት ስሜት ሰራተኛ ለምን ትመልስልኛለች፣ ለምን እንደዚህ ትለኛለች የሚል ስሜት ስላላቸው ይናደዳሉ። ስለዚህ የሆነ ነገር ስሪ በምትላችሁ ሰዓት እሺ በሏት፣ ጠይብ በሏት፣ ተማም በሏት። ምንም እንትን አትልም። ለምሳሌ አሁን እናንተ ቤት አጽድታችሁ ከሆነ ይሄን ቤት አላጸዳችሁም አጽጂው ካለችሽ፣ ኧረ አጽድቼዋለሁ ብለሽ አይደለም መከራከር ያለብሽ። ወይ ገብርሽ ወይ ነዘፍቱ በስፊ ወስኽ አዲ ሙሽከላ በያት ማለት ነው። አታጽጂው፣ ችግር የለውም አታጽጂው። ግን ከዚህ በፊት እኮ አጽድቼዋለሁኝ ወይም ደግሞ ልጆቿ ቆሸውት ይሆናል ማአሊሽ ጠይበያት። ምንም የምትልሽ ነገር የለም። ዙር አታየውም። የሚገርምሽ ነገር ማለት ነው። ምክንያቱም ከዛች ከኔ ሴትዮ የከፋ መናጤ የለም ነበረ። ነገር ግን ልጆቹ እንግዲህ በሽተኛ ልጅ አለ፣ አሩን ሁሉ አርቶ ምንጣፍ ላይ የሚለቀልቅ ልጅ አለበት ቤት ነው የሰራሁት እና እኔ እንዳለመታደል ሆኖ እዚህ ቤት ብቻ ነው ደህና ቤት የገጠመኝ እንጂ በጣም ክፉ መጥፎ ልጆቻቸው ምናምን በጣም ብዙ መከራ ያለበት ቤት ነበር የሚገጥመኝ። እና እንዳሏሽ ደግሞ የዛሬ 4 ዓመት አካባቢ የሰራሁባት በጣም ጥሩ ሴትዮ ነበረ፣ ሱዳኒ ናት እንጂ በጣም መጥፎ ቤት ነው የሚገጥመኝ የነበረ። እና የዛን ሰዓት እኔ አጽድቼው አልጸዳም ትለኛለች። ከዛ ማአልሽ ትላታለሁ፣ ማአልሽ ጠይብ እነዝፈዋለሁ እላታለሁ። ሂጅ እንዲያው የይምሰል ምናልባት ካሜራ ካየህ የይምሰል ነው ነካ ነካ አድርጌው የምመጣው። ግን ልክ እንደተጸዳ ነው የምታስበው ማለት ነው። የሆነ ዘፍ ትለኛለች። እኔ እኮ አላጸዳሁም ድጋሚ ማለት ነው። ሂጅ ደርሼ ብቻ ነው የምመልሰው። አያችሁ፣ ይሄ እሷን ሙርታህ ነው የሚያረጋት ወይም ደግሞ ደስተኛ ነው የሚያረጋት። የሆነ በቃ አዘዝኳት እሰይ የማለት ስሜት ይሰማታል ይመስለኛል፣ ይሰማቸዋል ይመስለኛል። አንድ እሱ ነው። ሁለተኛ እነሱ ጩኸው በሚናገሯችሁ ሰዓት እናንተ መናገር ቢኖርባችሁ እንኳ አትመልሱላቸው። በቃ መዳሞቻችሁ መጥፎ ሰው እንዳይሆኑባችሁ መጥፎዎቹን እንኳ እንዲስተካከሉላችሁ ለማድረግ እያወቃችሁ እንዳላወቃችሁ ማለፍን ምረጡ፣ ልመዱም ደግሞ። ይሄ አንደኛ ከሰው ጋር ያኖረናል፣ አረቦቹ ጋር ብቻ ሳይሆን ሌሎቹም ጋር ያኖረናል። ስለዚህ እናንተ ያወቃችሁትን ነገር መናገር እየፈለጋችሁ መናገር፣ ይቅርታ ሉሉን እያየሁ ነው ልብ የሚሰረቀው፣ መስጊድ እየሄደች ነው ያኔ ስለማልሄድ ነው። እና እናንተ እያወቃችሁ እንዳላወቃችሁ ሆናችሁ እለፏቸው። የሆነ ተቆጥተው ሲመጡ ያስቆጣቸው ነገር ትክክል እንዳልሆነና እናንተ መመለስ የምችሉት ነገር ቢሆን እንኳ ለምሳሌ ለምንድን ነው ቤት ያላጸዳሹ ብላ ብትልሽ፣ እንደ አሁን አጽድቻ አይደል እንዴ ብለሽ አይደለም መመለስ ያለብሽ። ወይ ማለሽ አልሄን ነዘፍቱ በስቲ ቤት ነዘፍታሃኒ አዲ በያት። በቃ ችግር የለውም አሁን እኮ አጽድቻለሁኝ፣ ግን ሁለተኛ አጽጅ ካሽኝ
አዲ ችግር የለውም ማጸዳለሁ በያት ማለት ነው። ምልስ ነው የምትለው እንዴ አሁን አጽድቼው የለ እንዴ ካልሻት ግን ልክ እሷ በተናገረች ልክ አንቺም ስትናገሪያት እና ስትመልሽላት እኩል የሆንሻት ነው የሚመስላት፣ የተፎካከርሻት ነው የሚመስላት እና ትናደዳለች። ስለዚህ እነዚህን ነገሮች እናንተ እያወቃችሁ እንዳላወቃችሁ ሁኑ። ሌላው እንዳላበዛባችሁ ቪዲዮውን ምናልባት ጠቃሚ ነው ቀጥይበት ካላችሁኝ እቀጥልላችኋለሁ። ምን መሰላችሁ ወንዶቹ ሴቶቹ መጥፎ ከሆኑ ወንዶቹ ጥሩ ይሆናሉ። የሚገርማችሁ ነገር ማለት ነው። እና የኔ ሴትዮ በጣም መጥፎ ሴትዮ ናት። ሰውየው ግን በጣም እንጀራ እናት የሆነ ሰውዬ ነበር እና ሰውየው እናንተን ለመጥቀም ነው፣ ለክፋትም ለሌላም ነገር አይደለም። እና ስልክ ቁጥሩን ትይዙ ይሰጣችሁና ወይም ደግሞ እሱ ስልክ ቁጥራችሁን ይይዝና እሱ ያወጣው እንደሆነ ምናልባት እሱ ስልክ ቁጥራችሁን ይይዝና በዋትስአፕ ሪከርድ ያደርግላችኋል። በዋትስአፕ ሪከርድ ሲያደርግላችሁ የሆነ ነገር ስትፈልጉ እሱን ከጠለባችሁ እሱን ወይም ደግሞ ግዛልን ካላችሁ ባባ ይሄን እንፈልጋለሁ ብላችሁ ካላችሁ እሷ ያ ነገር ያናድዳቸዋል፣ ብዙዎቹን ያናድዳቸዋል። ስለዚህ ያንን ነገር እሱን ሳይሆን መጠየቅ ያለባችሁ እሷን። እሱ ምን ጥሩ ቢሆንላችሁና የጠየቃችሁትን ሁሉ ገዝቶላችሁ ቢመጣ እንኳ እሷ ገዝታላችሁ ባትመጣና መጥፎ ብትሆን እንኳ እሷን ነው መጠየቅ ያለባችሁ። እሷን ጠይቋት። ዝቅ ብላችሁ ማማ የምትፈልጉትን ነገር ይሄን እንፈልጋለሁ ወይም አሊሽ በሏት ማለት ነው። ዝቅ ብላችሁ ቀስ ብላችሁ ይሄን እንፈልጋለሁ በሏት። እሱ ጋር ሪከርድ አድርጋችሁ እርግጥ ነው እሱ ጥሩ ሰው ስለሆነ ሊገዛላችሁ ሊያመጣላችሁ ይችላል። ላይመልስላችሁ ላይቆጣችሁ ይችላል። እሷ ደግሞ ላትገዛላችሁ ልትቆጣችሁም ትችላለች። ነገር ግን እሱ ገዝቶ ከሚያመጣላችሁ እሷ ተቆጥታችሁ ሰድባችሁ ብትተወው ይሻላችኋል ማለት ነው። ያ በሚሆንበት ሰዓት አንደኛ ድጋሜ ግዥልኝ ብላችኋት ካልገዛችላችሁ ሰውየውን ማናገር ትችላላችሁ። ለምን ጠየቅሽ ለምን አናገርሽ ብትላችሁ እንኳ አንቺን እኮ መአልሽ 2 ጊዜ 3 ጊዜ ጠይቄሻለሁኝ በስማ ጅብቲ ሊበያት እኔ ከለምቲክ እትኔን መራ ሙዋህድ መራ በስከለምቲክ እትኔን መራቴን በያት ማለት ነው። አንድ ጊዜ ብቻ አይደለም የጠየኩሽ፣ ግን መራቴን ጠየኩሽ ማ ጅብቲ ሊበያት 2 ጊዜ ጠይቄሽ አላመጣሽልኝም። ስለዚህ እኔ ደግሞ ስለምፈልገው እሱን ጠለብኩ በያት ማለት ነው። በስነ ስርዓት ቀስ ብለሽ ረጋ ብለሽ ይሄንን ካልሻት ልክ እሷ አንቺን ዝቅ አድርጋሽ እውነትም ሰራተኛዋ እንደሆንሽ አድርጋሽ ስለምትቆጥረው ራሷን ከፍ አድርጋ ስለምትቆጥር የአረቦቹ ሴቶች ራሳቸውን ከፍ ማድረግ ይፈልጋሉ። ከነሱ በታይ ሰው እንደማን ነው ከነሱ በላይ ሰው እንዳለ እንዲያውቁ አይፈልጉም። ጽዳት የላቸውም፣ ምግብ መስራት አይችሉም፣ ሙያ የላቸውም። እነሱ የሚያውቁት ተቀባብተው መውጣት ብቻ ነው። ሌላ የሚያውቁት ነገር የለም። ነገር ግን ከነሱ በላይ ሰው እንዲኖር አይፈልጉም። ስለዚህ እናንተ ሰበር እና ዝቅ ብላችሁ ይሄን ነገር ማሰብ መሄድ አለባችሁ ማለት ነው። እንዳልኳችሁ ዛሬ ላይ ዝቅ ያለ ነገ ከፍ ይላል። ዝቅ ብለን ስንራመድ ከፍታን ማግኘት እንችላለን ማለት ነው። እንባ ደምን ያጥባል ይባላል። የሀገራችን አንዳንድ ወንድሞቻችን አባቶቻችን ሲተርቱ እንባ ደምን የማጠብ ችሎታ አለው ማለት ነው። እንግዲህ ከደም እንባ እንትን አይልም አይበዛም፣ ግን ማጠብ ይችላል። ትዕግስት ካለ ነገ ሌላ ቀን ነው ብለን ካሰብን ያለንበትን ቦታ የመጣንበትን ዓላማ የያዝነውን እቅድ መጀመሪያችንን መጨረሻችንን ካወቅ ነው ሁሉም ነገር ቀላል ይሆናል ማለት ነው። ስለዚህ እህቶቼ ዛሬ ላይ ዝቅ ያልነው ነገ ከፍ እንላለን። ግን አደራ እምላችሁ ሁልጊዜም ምን የምፈራውና የምለው የሚያኮራ ገንዘብ እንዳይሰጠን እኔ ፈጣሪን የምለምነው የሚያኮራ ገንዘብ እንዳይሰጠኝ ነው። እንዲያው ምናልባት ነገ ብሎልኝ ሰራተኛ እንኳ ብይዝ ፈጣሪን የምለምነው በቃ ልቦናዬን ልክ ያቺ እህቴ የኔ ሰራተኛ እንደሆነ ሳይሆን ማሰብ የምፈልገው እህቴና የራሴ እኔ እንደሆንኩ አስቤ እንድራመድ ነው የምፈልገው። እና ሁል ጊዜ ከፍ እንዳላችሁ የሚያሳውቃችሁ ሀብት ካገኛችሁ ከባድ ነው። ከሰውም ትጣላላችሁ፣ ከፈጣሪያችሁም ትጣላላችሁ። እና ነፍስያችን የምታሸንፍ ገንዘብ ሳይሆን ነፍስያችን የምታሸንፋት ገንዘብ ይስጠን እህቶቼ። ስለዚህ ይህን ልላችሁ ነው የመጣሁት ዛሬ። እንግዲህ ከተመቻችሁና ከወደዳችሁ እቀጥልላችኋለሁኝ። ስለ መዳም ቤት መደራደር ስለሌለባችሁ 5 ዋና ዋና ነገሮች የሰራሁት ቪዲዮ አለ። እሱን ወደኋላ ዘወር ብላችሁ እውልኝ፣ አበረታቱኝ።
ካበረታታችሁኝና አይዞሽ በርች ካላችሁኝ እኔ በምችለው አቅም ከአለፍኳቸው ካየኋቸው ብዙ ነገሮችን አስተምራችኋለሁ ብዬ አስባለሁኝ። እኔ ተምሬ ካለፍኩባቸው ማለት ነው። ይሄን ስላችሁ እኔ ከእናንተ አውቃለሁ ብዬ አይደለም፣ ግን በሽተኛ ልጅ እንዴት መያዝ እንዳለባችሁ እኔ አእምሮ በሽተኛ ልጅ ይዤ አውቃለሁ። በራሱ ላይ የሚጸዳዳ ልጅ ይዤ አውቃለሁ። መናገር የማይችል ልጅ አውቃለሁ። አሮጊት ራሷ ላይ የምትጸዳዳ አሮጊት ለ6 ወር ይዤ ጠብቄያለሁ። አሮጊት እንዴት መያዝ እንዳለባችሁ በተለይ አሮጊቶቹ እና በሽተኞቹ ልጆች ይማታሉ። እነሱን እንዴት መንከባከብ እንዳለባችሁ እናንተንም ሳይጎዷችሁ እነሱንም ሳይጎዷቸው እንዴት መንከባከብ እንዳለባችሁ እኔ ስሪልኝ ካላችሁኝ እሰራላችኋለሁ። ምንም ችግር የለብኝም። እኔ ካሳለፍኩት ካየሁት በሰማሁት ባሉ አይደለም፣ እኔ ባለፍኩበት በሰማሁት ሳይሆን በሰራሁት ነው የምነግራችሁ። እና ችግር የለውም ስሪ ካላችሁኝ ኮሜንት ላይ ያስቀምጡልኝ፣ እሰራላችኋለሁ። በተረፈ ግን ውድድ ነው የማደርጋችሁ። የሙቤ ሸጋ እናት ፎዚ ዩቲዩብ ነበርኩኝ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ሙቤ ዩቲዩብንም ሰብስክራይብ ላይ ካድርጉልኝ። እወዳችኋለሁ። መልካም ጊዜ። በሰላም ለሀገራችሁ እያብቃችሁ። በሰላም ሀገራችንን ያሳየን። ቤተሰቦቻችሁን ይጠብቅላችሁ፣ ይጠብቅልን። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። በስደት ላይ ከሀዘን እና ከመከራ ከስቃይ ፈጣሪ ይሰውረን። እወዳችኋለሁ። ኢድ ሙባረክ።